የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮ ኤርትራ ወቅታዊ ውጥረት ፊርማቸውን ያኖሩበት የደህንነት ሰነድ ይፋ ሆኗል። በፕሬዝዳንቱ ፊርማ ይፋ የሆነው ሰነድ የግብፅን ጉዳይ በተመለከተ ያለው ነገር አለ። መረጃውን ጥንቅራችን ያደርሳል። ሰሞኑን መቀሌን ተቆጣጥረው የነበሩት የተወሰኑ ታጣቂዎች ጉዳዩ ከቀጥተኛ የደሞዝ ጥያቄ ጋር ሳይሆን በህወሓት አመራሮች በወታደራዊ ኃይሉና በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መካከል በተፈጠረ ልዩነት መሆኑን የሚያመለክቱ መረጃዎች እየወጡ ነው። የኤርትራን መንግስት ተማምነዋል የሚባሉት እነ ደብረጽዮንና የተወሰኑ ወታደራዊ አመራሮች አቅማቸውን ለጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለማሳየት የወሰዱት እርምጃ ነውም እየተባለ ይገኛል። ዘርዘር አድርገን ይዘነዋል። ሰግጥ ፈምስ የሚለው የቲክቶከር አዶናይ ሐሳብ በርካታ ተቃውሞዎችን በማስተናገዱ ቃሉ ይቅርብኝ አትጠቀሙት በማለትም ቲክቶከሩ አስታውቋል። ቃሉን የቋንቋ ምሁራን፣ ሰባኪዎች፣ የማህበረሰብ አንቂዎችና ሌሎችም ተቃውሞ ሲያሰሙበት ነበር። ከተቃዋሚዎች መካከል የቋንቋ ምሁሩ ዶክተር በድሉ አቅጅራ ይገኙበታል። ዘርዘር አድርገን ይዘነዋል። ከትግራይ ክልል በኩል ለፌዴራል መንግስቱ ተከታታይ ጥያቄዎች መቅረባቸውን ቀጥለዋል። የበጀት መቋረጡ ውዝግብ እየተሰማ ባለበት ለፌዴራል መንግስቱ ሌላ ጥያቄ ቀርቧል። ጥንቅራችን መረጃውን ይዞታል። የአሜሪካ የጠፈር ምርምር ተቋም ናሳ በአፋር ክልል ከ2 ሳምንት በፊት ስለተፈጠረው ሃይሊ ጉቢ እሳተ ገሞራ በተመለከተ አዲስ መረጃ አጋርቷል። ናሳ እጅግ ዘመናዊ በሆነ የጠፈር ሳተላይት ክስተቱን ሲከታተል መክረሙን የገለጸ ሲሆን በትክክል የተኛው እሳተ ገሞራ የተነሳበትን ምክንያትና ቀደም ሲል ያልታየ ውጤቱን ይፋ አድርጓል። መረጃውን ይዘናል። ቴሌ በብሔራዊ ባንክ በኩል ክስ ቀረበበት። ቅሬታውን ያሰማው የሳፋሪው ኤምፔሳ ሲሆን አዲስ አገልግሎት እንዲቋረጥ በማድረግና በርካቶች ገንዘባቸውን ማንቀሳቀስ እንዳይችሉ መሆኑን ተከትሎ ኤምፔሳ ለብሔራዊ ባንክና ለኢንሳ ቅሬታ አሰምቷል። መረጃውን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትራምፕ በኢትዮ ኤርትራ ውጥረት ፈረሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮ ኤርትራ ወቅታዊ ውጥረት ፊርማቸውን ያኖሩበት የደህንነት ሰነድ ይፋ ሆኗል። በፕሬዝዳንቱ ፊርማ ይፋ የሆነው ሰነድ የግብፅንም ጉዳይ በተመለከተ ማብራሪያ አስቀምጧል። የአሜሪካ ስቴት ዲፓርትመንት በፕሬዝዳንት ትራምፕ ፊርማ ስር ይፋ ባደረገው የደህንነት ሰነድ የኢትዮጵያ ኤርትራ ጉዳይ ተነስቷል። የ2025 የዩናይትድ ስቴትስ ብሔራዊ ደህንነት ስትራቴጂ በዝርዝር በተቀመጠበት በዚሁ ሰነድ ላይ አፍሪካን በተመለከተ የፕሬዝዳንት ትራምፕ አስተዳደር እንቅስቃሴን በተመለከተ ሰፊ ማብራሪያ ሰፍሯል። የትራምፕ አስተዳደር በአፍሪካ ዲፕሎማሲያዊ ንቁ ተሳትፎ ማድረጉን በመጥቀስ በአፍሪካ የተከሰቱ ግጭቶችን ለመፍታት እንዲሁም አዳዲስ ጦርነቶችን ለመከላከል ትኩረት አድርጎ መንቀሳቀሱ በመግለጫው ተገልጿል። የትራምፕ አስተዳደር ከፈታቸው ጦርነቶች መካከል የግብፅና ኢትዮጵያ ይገኝበታል ሲል ይኸው መግለጫ አትቷል። መግለጫው በአፍሪካ ተከስተዋል ያላቸውን ሌሎች ግጭቶችን በአብነት አስቀምጧል። ትራምፕ እንደፈቱት የተገለጸውና የግብፅና ኢትዮጵያ ጦርነት ሀገራቱ ጦርነት ውስጥ አልገቡም በሚል ከዚህ ቀደም ጥያቄ ቢቀርብበትም የደህንነት ሰነዱ ጠቅሶታል። ዶናልድ ትራምፕ ከዚህ ቀደም እንዲሁ ኢትዮጵያና ግብፅ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ደጋግሞ መናገራቸው ይታወሳል። ትራምፕ በስልጣን ዘመናቸው ጣልቃ በመግባት ካስቆሟቸው ግጭቶች መካከል በኢትዮጵያና በግብፅ መካከል የተካሄደውን በማለት ጠቅሰዋል። በፕሬዝዳንቱ ፊርማ ይፋ የሆነው የአሜሪካ የጸጥታና የደህንነት እንቅስቃሴን የተመለከተው ሰነድ በትራምፕ ጣልቃ ገብነት ከረገቡ የአፍሪካ ግጭቶች ውስጥ የግብፅና ኢትዮጵያን እንዲሁ ይጠቅሳል ይላል። የ2025 የዩኤስ ብሔራዊ ደህንነት ስትራቴጂ ሰነድ ትራምፕ ከፈቷቸው ግጭቶች በተጨማሪ አሁን ላይ ፍጥጫ ላይ ያሉና ወደ ግጭት ይገባሉ በሚል በስጋት የተቀመጡ ሀገራትን ጉዳይም ይጠቅሳል። በኢትዮ ኤርትራ መካከል የግጭት ስጋት መፈጠሩን ያነሳው ይህ የደህንነት ሰነድ ውጥረት ወደ ለየለት ግጭት ከመቀየሩ በፊት የድርድርና ውይይት ዕድሎች መፍጠር የዕቅዱ አካል መሆኑን ያመለክታል። አሜሪካ በ2025 በሱዳን፣ ሩዋንዳና በሌሎች በአህጉሪቱ ያሉ ከባባድ ቀውስ ያስከተሉ አክቲቭ ጦርነቶች ላይ ትኩረት ከማድረጓ ባሻገር ጦርነት ያልከፈቱ ነገር ግን ጦርነት ውስጥ ሊገቡ ያሉ ሀገራትንም ጉዳይ በቅርበት እየተከታተለች መሆኑ ተመልክቷል። በዚህም የኢትዮጵያ ኤርትራ ውጥረት በዋነኛነት የተጠቀሰ ሲሆን ሰነዱ ይህ ውጥረት ከሶማሊያ ካለው አለመረጋጋት ጋር ተያይዞ ወደ ሰፊ ቀጠናዊ ቀውስ ሊሸጋገር እንደሚችል ስጋቱን ይገልጻል። የአሜሪካ ስቴት ዲፓርትመንት በህዳር 2025 ተፈርሞ ይፋ በሆነው በዚሁ ሰነድ በአፍሪካ ያሉ ግጭቶችን ለመፍታት አማራጭ መፍትሄዎችን እንደሚያቀርብ በመግለጽ በሂደት በአህጉሪቱ ያለውን ወታደራዊ ተሳትፎ የማቆም እቅድ እንዳለ ይገልጻል።
ስትራቴጂው በድርድርና ክልላዊ ዲፕሎማሲ ድጋፍ እንዲሁም በግጭት መከላከል ላይ የአሜሪካ ተሳትፎን የጎላ እንደሚሆን አጽንኦት ይሰጣል። በተጨማሪም የአሜሪካ የእርዳታና የኢንቨስትመንት መሳሪያዎችን በድርድርና ሰላም ሂደቶች ላይ ተግባራዊ እንደሚሆኑ በሰነዱ ተመልክቷል። በሰላምና ድርድር ሂደቶች አጎዋ እንደ መሳሪያ ሆኖ እንደሚያገለግል በትራምፕ በተፈረመው የደህንነት ሰነድ ላይ ተመልክቷል። በቀጣይ መረጃ የመቀሌው ጉዳይ ታሪኩ ሌላ ሆነ። ሰሞኑ መቀሌን ተቆጣጥረው የነበሩት የተወሰኑ ታጣቂዎች ጉዳዩ ከቀጥተኛ የደሞዝ ጥያቄ ጋር ሳይሆን በህወሓት አመራሮች በወታደራዊ ኃይሉና በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መካከል በተፈጠረ ልዩነት መሆኑን የሚያመለክቱ መረጃዎች እየወጡ ነው። ታጣቂዎች ወደ መቀሌ መሃል ከተማ የዘለቁት በህወሓትና በታጣቂዎች ወታደራዊ አመራሮች ትብብር እንደዚሁም ከጀነራል ታደሰ ወረደ እውቅና ውጭ መሆኑን የሚያመለክቱ መረጃዎች በመውጣት ላይ ናቸው። መሳሪያ ከመጋዘን ተሰጥቷቸውና ወታደራዊ ስምሪትን ተከትለው በስርዓቱ መቀሌ የገቡ ታጣቂዎች መሆናቸውን ከስፍራው እየወጡ ያሉት መረጃዎች እያመለከቱ ነው። በዚህም የራሳቸውን የፕሬዝዳንቱን ጽህፈት ቤት የመቆጣጠር ከተማውን ስጋት ውስጥ የመክተትና መገናኛ ብዙሃንን በመቆጣጠር አቅማቸውን የማሳየት እንቅስቃሴ ውስጥም ገብተው ታይተዋል። በጀነራል ታደሰና በነደብረጽዮን ቡድን ውስጥ የታየ ግልጽ የአቋም ልዩነት ነውም ተብሏል። በዚህ ሁሉ ሂደት ውስጥ ግን ክልሉን በጊዜያዊ አስተዳዳሪ ፕሬዝዳንትነት የተሾሙት ሌተናል ጀነራል ታደሰ ወረደ አንዳች አይነት ድምጻቸውን እንዳያሰሙም ተደርገዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳንና ጓዶቻቸውን ከጊዜያዊ አስተዳደሩ አመራርነት ለማስወገድ ከህወሓት ሰዎችና ከትግራይ ታጣቂዎች ወታደራዊ አመራሮች ጋር በጋራ እየሰሩ ነበር በሚል በአቶ ጌታቸው ረዳ እንደዚሁም በጀነራል ጻድቃን ገብረትንሳኤ ጭምር ወቀሳ የሚደርስባቸው ሌተናል ጀነራል ታደሰ ወረደ እሳቸውም ተመሳሳይ ዕጣ የደረሰባቸው መሆኑ ታውቋል። በጽህፈት ቤታቸው ሳይቀር በታጣቂዎች እንዲያዝ የተደረገው ሌተናል ጀነራል ታደሰ ወረደ ይህንኑ ክስተት በተመለከተም አንዳንዶች እንደ መፈንቅለ መንግስት ቢቆጥሩትም እስካሁን ባለው ሁኔታ ግን እሳቸው ድምጻቸውን ያሰሙበት ሁኔታ አለመኖሩ በርካቶችን አስገርሟል። አንዳንድ ክስተት ሲኖር ብቅ ብለው ማብራሪያ የሚሰጡት ጀነራል ታደሰ በዚህ ወሳኝ ክስተት ውስጥ እንዴት ዝም አሉ የሚለው ጉዳይ እያነጋገረ ነው። መረጃዎች የሚያሳዩት የኤርትራ መንግስት ያዋጣናል ያሉና ትዕዛዝንም ከአስመራ የሚቀበሉ ወታደራዊ አመራሮችና የህወሓት ሰዎች ጀነራል ታደሰን በለዘብተኝነት የከሰሱ መሆኑን ነው። ሌተናል ጀነራል ታደሰ ወረደ ከአዲስ አበባ ሹመትን ተቀብለው መቀሌ ሲገቡ ከተቀበሏቸው ኃላፊነቶች መካከል አንደኛው ከኢትዮጵያ ሉዓላዊነት ጋር በተያያዘ ያልተገባ ግንኙነትን ማድረግን በተመለከተ አጥብቀው መከላከል የሚገባቸው መሆኑን የሚያመለክት ነው። በአንድ መልኩ የፕሪቶሪያው ስምምነት በተሟላ መልኩ ይከበር፣ በሌላ አቅጣጫ ደግሞ የፕሪቶሪያው ስምምነት በህዝብ የተመረጠን የክልል መንግስት በማፍረስ ከ4 ኪሎ በሚሾም ምስለኔ እንድንተዳደር አድርጎናል የሚሉት እነ ደብረጽዮን የዛሬ 5 ዓመት አካባቢ የተካሄደውን ምርጫ ተከትሎ ደብረጽዮን ፕሬዝዳንት የሆኑበት መንግስትን የመመለስ እቅድ ያላቸው መሆኑም ነው የሚነገረው። ይህ ከሆነ የፕሪቶሪያው ስምምነት ሙሉ በሙሉ የሚፈርስም ይሆናል። የፕሪቶሪያው ስምምነት የቀደመው ከፌዴራሉ መንግስት እውቅና ውጭ የተካሄደው የወቅቱ የትግራይ ክልል ምርጫ ውድቅ መሆኑንና ትግራይም እስከ ቀጣዩ ምርጫ ድረስ ከሁሉም የተውጣጡ አካላት በሚቋቋም ጊዜያዊ አስተዳደር የምትመራ መሆኗን ነው። በዚህ ሂደት ውስጥ ደብረጽዮን የክልሉ ጊዜያዊ መንግስት ፕሬዝዳንት ሆናለሁ ብለው ቢያስቡም በጠቅላይ ሚኒስትር አብይ አህመድ ፊት ይሁንታን አላገኙም። ጌታቸው ረዳ መሾማቸው የመቀሌውን የፖለቲካ መገፋፋት አንሮት የቆየ ሲሆን በአቶ ጌታቸው ምትክ ጀነራል ታደሰ ቢሾሙም አሁንም ተመሳሳይ ውጥረቶች ተፈጥረዋል። በክልሉ ፖሊስ ኮሚሽን የፖሊስ አባላት የውስጥ ጸጥታው የሚጠበቀው መቀሌ በአሁኑ ሰዓት በነ ደብረጽዮንና በሌሎች የታጣቂዎቹ አመራሮች በሚመሩ ታጣቂዎች ቁጥጥር ስር እንደሆነች ትገኛለች። ጀነራል ታደሰም ድምጻቸውን እንዳጠፉ ነው። የፌዴራሉ መንግስትም ያለው ምንም ነገር የለም። በቀጣይ ርዕስ ሰግጥ በቃን ቲክቶከሩ ስግጥ ፍምስ በሚለው አባባሉ የሚታወቀው ቲክቶከር አዶናይ ከቲክቶክ ሽልማቱ በኋላ ይህንኑ ስግጥ የሚለውን ቃል በመሪ ሐሳብነት በመያዝ ሀገር አቀፍ ጉዞን ለማድረግ ተነስቶ የነበረ መሆኑን ቢያስታውቅም ከቃሉ ጋር በተያያዘ እየተሰማ ካለው ተቃውሞ ጋር በተያያዘ ቃሉን መጠቀም ይቅርብን ሲል አስታውቋል። ቃሉ አሉታዊ ይዘት ያለው ነው። ሰዎች ተምረውና ማህበራዊ እሴቶችን ጠብቀው እንዲያልፉ ከማበረታታት ይልቅ ባልሆነ መንገድ እውቅናን አግኝቶ ወደ ገንዘብ መንገድ እንዲሄዱ የሚያደርግ ነው በማለትም በበርካታ ታዋቂ ኢትዮጵያውያን ሳይቀር ጠንከር ያሉ ተቃውሞዎች ሲሰሙበትም ቆይተዋል። ቃሉም በብዙ ሲያከራክር የቆየም ሲሆን ቲክቶከሩ በመጨረሻም በራሱ ማህበራዊ ትስስር ገጽ ላይ በሰጠው ማብራሪያ ከዚህ በኋላ ይህንን ቃል መጠቀሙ ይቅርብን ሲልም ለደጋፊዎቹ ተናግሯል። ቲክቶከሩ አዶናይ በዚሁ ንግግሩም ሰግጥ የሚለው ቃል ብዙ ሰዎችን እያስቆጣ በመሆኑ ቃሉን መጠቀም ብናቆመው ይሻላል። ስራዬን በአግባቡ መስራት አልቻልኩም። እኔ ስራዬን መስራት የምፈልገው በሰላምና በፍቅር ነው። ከሰላም የበላይ ዋጋ የምሰጠው ምንም ነገር የለም። ይህም በመሆኑ ሰግጥ የሚለውን ቃል አንጠቀመው፣ እናቁመው። በአጭሩ ሐሳቡ መስራት ነው። እናም ተግተን እንስራ፣ ሐሳቡን ብቻ ይዘን እንጠቀምበት። ከዚህ ውጭ ግን ስግጥ የሚለውን ቃል መጠቀም እናቁም ሲልም ማሳሰቢያውን የሰጠበት ሁኔታ ታይቷል። በዚሁ ሰግጥ ፈምስ በሚለው ሐሳብ ዙሪያ ተቃውሟቸውን ካሰሙት መካከል አንደኛው የቋንቋ ምሁሩ ዶክተር በድሉ አቅጅራ ሲሆኑ እሳቸውን በዚሁ ተቃውሟቸው ሰግጥ ፈምስ የሚባል ሀገራዊ ጉዞ አዶናይን ይዞ ድንቁርናን ተመርኩዞ
ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መሰጠቱን ተመለከትኩ። በኤአይ የተሰራ ነው በሉኝ ብዬ ሰዎች ጋር ደወልኩ። የተመኘሁት ሳይሆን ቀርቶ እውነት ነው። ልጆችና ወጣቶች በተለያየ ምክንያት የእነዚህ ቲክቶከሮች ተከታታይ ሊሆኑ ይችላሉ። እኔን እንቅልፍ የነሳኝ ፈጽሞ በማልጠብቅ ሁኔታ የጋዜጣዊ መግለጫው ተናጋሪ ወይዘሮና የሰራዊት ፍቅሬ ጉዳይ ነው። ይህች ሴት ለልጆቿ ደድቡ ሰግጡ ትላለች ማለት ነው። በአፍለኛው የሬዲዮ ድራማ አሃዱ ብሎ ብዙ ውጣ ውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ ሰግጥ ፈምስ የሚል ሀገራዊ ዘመቻ ፊት አውራሪ ለመሆን የተነሳው ምን አስልቶ ነው? ለመሆኑ ሰራዊት የዚህ አካል መሆኑ ለልጆቻችን የሚያስተላልፈው መልእክት እዚህ የደረስኩበት ደድቤ ሰግጬ ነው የሚል እንደሆነ ያውቃል? የትምህርት ስርዓታችን ማጥ ውስጥ ነው። በሙስና ተጨማልቀናል። የሃይማኖት ተቋሞቻችን ረክሰው ዓለማዊ መድረኮችን እየመሰሉ ነው። ይህ ሁሉ አልቆረቆራቸውም፣ ለዘመቻ አላነሳሳቸውም በማለት የተቃወሙበት ሁኔታ ታይቷል። ወደ ቀጣይ ርዕስ አለፍን። አዲሱ የትግራይ ጥያቄ። ከትግራይ ክልል በኩል ለፌዴራል መንግስቱ ተከታታይ ጥያቄዎች መቅረባቸውን ቀጥለዋል። የበጀት መቋረጥ ውዝግብ እየተሰማ ባለበት አዲሱን የግብር አዋጅ በተመለከተ ለፌዴራል መንግስቱ ጥያቄ ቀርቧል። የትግራይ ክልል ጊዜያዊ አስተዳደር ፌዴራል መንግስቱ የ2 ወር በጀት ይዞብናል ሲል ገልጾ እንዲለቀቅ ጥያቄ ማቅረቡ ይታወቃል። የትግራይ ፕላን ኮሚሽን ቢሮ ኃላፊ ሃንሳ ተክላይ ፌዴራል መንግስቱ የትግራይን ድጎማና አዲሱን የደሞዝ ጭማሪ በጀት በማዘግየቱ ክልሉ ከፍተኛ ችግር ላይ ወድቋል ማለታቸው ተዘግቧል። ጊዜያዊ አስተዳደሩ የመስከረምና ጥቅምት ወር ጭማሪ ደሞዝን ጥቅምት ላይ በአንድ ጊዜ ለመክፈል አቅዶ እንደነበርና ሆኖም የጥቅምት ወር ደሞዝ ጭማሪ ሳይላክ መቅረቱን ጊዜያዊ አስተዳደሩ መግለጹ የሚታወስ ነው። ይህ ያልተላከውን ገንዘብ በተመለከተ የትግራይ ጊዜያዊ አስተዳደር ለገንዘብ ሚኒስትር ጥያቄውን ማቅረቡን መግለጹ ይታወቃል። አሁን ላይ የትግራይ ንግድና ዘርፍ ማህበራት ምክር ቤት ሌላ ጥያቄ ለፌዴራል መንግስቱ ማቅረቡን የተገለጸው የትግራይ ንግድና ዘርፍ ማህበራት ምክር ቤት አዲስ የተሻሻለው የግብር አዋጅ በትግራይ የሚገኙ ነጋዴዎችንና የክልሉን ኢኮኖሚ ወቅታዊ ሁኔታ ከግምት ያስገባ አይደለም በማለት ቅሬታውን መግለጹን የክልሉ ቴሌቪዥን ዘግቧል። የክልሉ የንግድ እንቅስቃሴ እንዲያገግም ኮሚቴ ተቋቁሞ በጉዳዩ ዙሪያ ከጠቅላይ ሚኒስትሩ ጋር ጭምር ውይይት መካሄዱን የገለጸው ማህበሩ ሆኖም መንግስት ቃል የገባቸውን ጉዳዮች ሙሉ በሙሉ ተግባራዊ አላደረገም በማለት መውቀሱን ዘገባው አውስቷል። መንግስት የኢትዮጵያ ንግድና የዘርፍ ማህበራት ምክር ቤትና የትግራይ ጊዜያዊ አስተዳደር ባንኮች በብድር ዕዳ የያዟቸውን የትግራይ ነጋዴዎች ንብረቶች ለጨረታ ማቅረብ እንዲያቆሙ ጥረት እንዲያደርጉና መንግስትም ለነጋዴዎች ጥያቄዎች ምላሽ እንዲሰጥ ጠይቋል ተብሏል። የትግራይ ንግድና ዘርፍ ማህበራት ምክር ቤት የቦርድ አባል አቶ ቶማስ ዋሲሁንና የንግድ ምክር ቤቱ ምክትል ፕሬዝዳንት አቶ ጸጋይ አድጉ በጦርነቱ ወቅት የንግድ ድርጅቶች የደረሰባቸውን ከፍተኛ ኪሳራ፣ የብድር ወለድ ከፍተኛ ጭማሪና መሰል ተግዳሮቶች ለመፍታት የፌዴራል መንግስት ትርጉም ያለው እርምጃዎች ሳይወስድ የግብር ማሻሻያውን ሊተገብር አይገባም ሲሉ አመልክተዋል። በቀጣይ ርዕሳችን የአሜሪካ የጠፈር ምርምር ናሳ ስለ ኢትዮጵያ እሳተ ገሞራ አዲስ መረጃ። የአሜሪካ የጠፈር ምርምር ተቋም ናሳ በአፋር ክልል ኃይሊ ጉቢ እሳተ ገሞራ በተመለከተ አዲስ መረጃ አጋርቷል። ተቋሙ እጅግ ዘመናዊ በሆነ የጠፈር ሳተላይት ክስተቱን ሲከታተል መክረሙን የገለጸ ሲሆን አስደማሚ ምስሎችንም አጋርቷል። ናሳ ለእሳተ ገሞራው ፍንዳታ ምክንያት የሆነውን ዋነኛ ክስተት አጥር ማወቁን የገለጸው ለዘመናት በዝምታ የተኛውን የቀለጠ አለት ምን ቀሰቀሰው ለሚለው መልስ ሰጥቷል። እሳተ ገሞራው ኖቬምበር 23 ላይ ነበር የፈነዳው። አሁን ናሳ በረቀቀ ሳተላይቱ ባደረገው ምልከታ ለፍንዳታው መከሰት የአካባቢው የምድር ስር እንቅስቃሴ ላይ የታየ ለውጥ ያመጣው ቀጥተኛ ውጤት መሆኑን አረጋግጧል። ፍንዳታው በስምጥ ሸለቆችና አፍሪካ እንደ አህጉር ከቆመችበት የምድር ስር ንጣፍ ወይም ቴክቶኒክ ፕሌት ጋር የሚገናኝ ነው ብለዋል። የኃይሊ ጉቢ ላይ የፈነዳው እሳተ ገሞራ በአቅራቢያው ከሚገኘው እውቁ ኤርታሌ እሳተ ገሞራ የቀለጠ አለት ጋር በቀጥታ የሚገናኝ መሆኑን ናሳ መረዳቱን ገልጿል። በተራራው ፍንዳታውን የፈጠረው የቀለጠው አለት ኤርታሌ ወደ ኃይሊ ጉቢ የመጣ ነው ብለዋል። የናሳ ተመራማሪዎች የቀለጠው ኤርታሌ አለት በጁላይ ወር 2025 አካባቢ ወደ አሁን እሳተ ገሞራው ወደ ፈነዳበት ኃይሊ ጉቢ ተራራ ስር መምጣቱን መረጃ አይተናል ብለዋል። የኤርታሌው የቀለጠ አለት ለዘመናት የተኛውን እሳተ ገሞራ መቀስቀሱን አረጋግጠዋል። ናሳ የቀለጠው አለት የምድር ስር እንቅስቃሴው ለምን እንደተፈጠረም ተጨማሪ ማብራሪያ ሰጥቷል። አህጉሩ ያለበት ንጣፍ መሬት ወይም ቴክቶኒክ ፕሌት በተለይ የስምጥ ሸለቆ ክፍተት እየጨመረ በመምጣቱ ክፍተቱ የቀለጠው አለት ወደ ላይ እንዲወጣ አድርጎታል ብሏል። የናሳ ሌላው አዲስ መረጃ እሳተ ገሞራው መፈንዳቱን ተከትሎ ሲነገር የነበረው የኃይሊ ጉቢ ዕድሜ ላይ እርማት መስጠቱ ነው። 12000 የሚባለው አገላለጽ ትክክል አለመሆኑን እሳተ ገሞራው የዛሬ 8 ዓመት አካባቢ ንቁ እሳተ ገሞራ እንደነበር ጠቁሟል። ፍንዳታው የቀይ ባህርን ሰማይ ያቋረጠ መሆኑ ይታወሳል። እሳተ ገሞራው የፈጠረው የአመድ ደመና 15 ኪሎ ሜትሮች ወደ ሰማይ የተነሳ ሲሆን ይህንን ክስተት ናሳ በምድራችን በቅርብ ጊዜ የታየ አስደናቂ ክስተት ሲል ገልጾታል። ፍንዳታው በሰማይ እስከ ህንድ ድረስ ያስከተለው መዘዝ መዘገቡ ይታወሳል። በተለይ በህንድ በርካታ በረራዎች እንዲቋረጡ ምክንያት ሆኖ ነበር። የናሳ አዲስ መረጃ ደግሞ ፍንዳታው የአካባቢውን መልክዓ ምድር የቀየረ ስለመሆኑ ማስረጃ አቅርቧል።
ፍንዳታው ነባሩን ጉድጓድ ወይም ክሬተር በእጅጉ ከማስፋቱ ባሻገር ከፍንዳታው ደቡብ ምስራቅ አቅጣጫ 2 አዳዲስ ክሬተሮችን መፍጠሩን ጠቁሟል። ወደ ቀጣይ መረጃ አለፍን። ቴሌ በብሔራዊ ባንክ በኩል ክስ ቀረበበት። የሳፋሪኮም ኤምፔሳን አገልግሎት እንዲቋረጥ አድርጓል። በርካቶች ገንዘባቸውን ማንቀሳቀስ አልቻሉ። ሳፋሪኮም ኢትዮጵያ ከቀናት በፊት በሁሉም ሲም ካርዶች የሚሰራ ኤምፔሳ ለሁሉም የተሰኘ መተግበሪያ ይፋ አድርጎ ነበር። መተግበሪያው ኤምፔሳ ለሁሉም የሚሰኝ አገልግሎት ያስተዋወቀ ሲሆን የኢትዮ ቴሌኮም ሲም ካርድ የያዙም በአገልግሎቱ እንዲጠቀሙ ያስቻለ ነበር። በርካቶች የኤምፔሳ የገንዘብ ማስተላለፊያ አማራጩን በቴሌ ሲም ተቀላቅለዋል። ሆኖም ከሰዓታት በኋላ ያንቀሳቀሱትን ገንዘብም ሆነ አፕሊኬሽኑን በቴሌ ሲም መጠቀም አለመቻላቸው ነው የተገለጸው። በኢትዮ ቴሌኮም አማካይነት በኢትዮ ቴሌ ሲም ካርድ ተጠቃሚዎች የተከፈቱ አካውንቶች እንዳይሰሩ የተደረጉ መሆኑን ድርጅቱ ገልጿል። ኩባንያው ጉዳዩን አስመልክቶ ለኢትዮጵያ ብሔራዊ ባንክ አቤት ማለቱን የተነገረው ኤምፔሳ አክሎም ሳፋሪኮም ኢትዮጵያ ሕጋዊና የተመዘገበ መሆኑን ጠቅሶ ዜጎች በነፃነትና በውድድር ላይ የተመሰረተ አገልግሎት የማግኘት መብታቸው እንዲከበር ጠይቋል። ኢትዮ ቴሌኮም እስካሁን በጉዳዩ ዙሪያ የሰጠው መልስም ሆነ ማስተባበያ የለም። ኤምፔሳ አገልግሎት መቋረጥ እንዳጋጠመውና ክስተቱ የተፈጠረው በተፎካካሪው ኢትዮ ቴሌኮም አማካይነት መሆኑን ጠቅሶ ለኢትዮጵያ ብሔራዊ ባንክ ማመልከቱን ገልጿል። ደንበኞች ኤምፔሳንና ያንቀሳቀሱትን ገንዘብ እንዳያገኙ መደረጋቸውን አክሏል። ድርጅቱ ይህንን የገለጸው በትላንትናው ዕለት ነው። ኤምፔሳ ለሁሉም የተሰኘው በሁሉም ሲም ካርድ የሚሰራው መተግበሪያ ይፋ የተደረገው በሳምንቱ ሰኞ ዕለት ነበር። የኢትዮ ቴሌኮም ሲም ካርድ ተጠቃሚ ደንበኞች አሁን ወደ አፕሊኬሽኑ መግባት፣ ሎጊን ማድረግ፣ ገንዘብ መለዋወጥ ወይም የሞባይል ዋሌት አካውንታቸው ውስጥ ብር ማስቀመጥና ያስቀመጡትን ማውጣት እንዳልቻሉ ካምፓኒው መግለጹን የብር ሜትሪክስ ዘገባ አመልክቷል። ኤምፔሳ ከብሔራዊ ባንክ በተጨማሪ ጉዳዩን ለብሔራዊ መረጃ ደህንነት ኤጀንሲ ኢንሳ ማሳወቁንም ገልጿል። ኤምፔሳ አዲሱ አፕሊኬሽንና ስራው ከብሔራዊ ባንኩና ከደህንነት ኤጀንሲው ከሁለቱም ፍቃድ የተሰጠው እንደሆነም በመረጃው አያይዟል። ካምፓኒው ደንበኞች ገንዘባቸውን የሚያገኙበትን አማራጭ እየፈለገ መሆኑን አክለዋል። ድርጊቱ የኔትወርክ ገለልተኝነትና ተጠቃሚነትን የሚያግድ ስለመሆኑ ካምፓኒውን ጠቅሶ ጉዳዩን እንዲስተካከል ጠይቋል። የዓለም ባንክ ከወራት በፊት ሳፋሪኮም ኢትዮጵያ ግልጽና ምቹ የሥራ አካባቢ ባለመፈጠሩ ችግር ውስጥ መሆኑን መግለጹ ይታወሳል። ኤምፔሳ ለሁሉም መተግበሪያ ከኤምፔሳ የበፊቱ መተግበሪያ ጋር ትስስር የሌለው ሲሆን አዲስ ደንበኞችን ለመመዝገብ የፋይዳ ቁጥርና ፋይዳ ያወጡበትን ስልካቸውን የሚጠቀም መሆኑ ተገልጾ ነበር። በዚህም በፋይዳ የማጣሪያ ስርዓት ቬሪፋይዳ 2.0 ጋር በማስተሳሰር የደንበኞችን ማንነትና መረጃ በማጣራት በቀላሉ መመዝገብ የሚያስችልም ነው። በተጨማሪም ከናሽናል ስዊች ኢቲ ስዊች ጋርም ትስስር የተደረገ ሲሆን አሁን ላይ ወደ 17 ባንኮችና 2 ማይክሮ ፋይናንስ ተቋማትና አንድ ዋሌት ጋር በመተግበሪያው ገንዘብ መለወጥ ያስችላል። በቅርቡ የ6 ወራት በጀት አፈጻጸሙን ያቀረበው ኩባንያው በኢትዮጵያ 3.4 ሚሊዮን የ90 ቀናት ንቁ የኤምፔሳ ተጠቃሚዎች መኖራቸውን መግለጹ ይታወሳል። 12.3 ቢሊዮን ብር እንቅስቃሴ ወይም ግብይት እንደተከናወነበትም ገልጾ ነበር። የዘንድሮ ዓመት የኢትዮጵያ ኤምፔሳ ገቢ ወደ 8.7 ሚሊዮን የኬንያ ሽልንግ ዝቅ ማለቱን ኩባንያው ማሳወቁ ይታወሳል። ካምፓኒው በገጠመው ፍትሃዊ ያልሆነ የመጫወቻ ሜዳ በብርቱ ኪሳራ እንዳጋጠመው አሁን ላይ ከኪሳራ እያገገምኩ ነው ሲልም በይፋ መግለጹ የሚታወስ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።